ሟች ከመሞቱ በፊት ይላል የሀገሬ ሰው። ቢኒ ከመሞተ በፊት ከዚህ ሴትዮዋ ከልጇ ጋር ያለህ ነገር ብታቆም አይሻልህም? ያ ሁሉ አስጠንቅቃ ስልክ እንዳታነሳ ተብለ እንዳታገኛት ተብለ በዚህ ተንኮለኛ ሴትዮዋ የሰው ዘኔታ የሌላት ህገወጥ ነገር አምጥታ የህዝብን የምታስረክብ እዛ ላይ ደግሞ አንተ ላይ በጣም ብዙ ቁጥጥር አድርጋ ሰው አስጠብቃ ይሄ ሁሉ ማደራ ብላ አንተ ግን ከልጇ ጋር ጭራሽ ጠጥተህ ሰክረህ ያዘኝ ልቀቀኝ፣ በቃ ይሄ ነው። እቺ ሴትዮዋ ራሱ ነው የምታስደፋ፣ ሌላ ሰው አይደለምና ሟች ያው ከመሞቱ በፊት የጠጣው መጠጥ ነው የምትባለው ከዚህ በኋላ። ስለዚህ በጣም ተደፋፍረሃል። በተለይ ደግሞ ከዚህ ሴትዮ ጋር እንዴ ብለህ እንደገባ ታውቃለህ። እዛ ቤት ሴትዮ ኃይለኛ መሆኗን ታውቃለህ። ብቻ ይሁን ችግር ግን ራስን ትምትል። ሌላው ያው አንዳንዴ ያው እንደምላችሁ ሁሌም ሰው አጠገባችሁ ላይ ሲሆን አታውቁምና ያው ቤዚ በ12ኛው ሰዓት የጓደኛዋ ነገር አሳስቧት ያው እንቅስቃሴ ጀምራለች። ሌላው ሰው ሁሉም ረስቷል ማለት ነው። ሀታ ኤፍራታን ረስታታለች። ኤፍራታ በትንሽም ቢሆን ታውቃታለች። በነገራችን ላይ በትንሽ ሰው በትልቁ ታውቃለች። ግን እስካሁን ስለሷ ነገር ያው አውርታ አታውቅም። የት ደረሰች ብላ አታውቅም። ለምን ግን ቤዛ በጣም ጥሩ ጎበዝ። አሁን እንደዚህ ሰው በ11ኛው ሰዓት ሲቀየር በዚህ ሁኔታ ሲቀየር የምር ደስ ይላልና አሁን ከአዲሱ ፍቅረኛዋ ጋር እንግዲህ ያው ፎቶ እንትን ብለው መስመር ምስል ላይ ያው ይለጥፋሉ። እንግዲህ ያው ያፌት ነው የሚያውቀው ይሄን ነገር። ያፌትና እንዲሁም ደግሞ ጋርዶቹን እነሱ ሲለጥፉ እነሱ ደግሞ ያነሳሉ። ይሄ በእርግጠኝነት ምክንያቱም እነሱ ስላገቷት ማለት ነው። በየቦታው መለጠፉን አይቀርም። እነሱም ደግሞ ብዙ ጋርድ ስላላቸው ያስነሳሉ። እስከ መጨረሻው የት ይደርሳል የሚለውን አብረን የምናይ ይሆናል ማለት ነው። አዎ ሌላ የኤፍራታንና ገኒን መገናኘት የልጅና እናት እንደዚህ በጉጉት ያው ተጠባብቆ መገናኘት የምር በጣም ደስ ይላል። ያው ዛሬ ያስቀኑ ነበረ። በእርግጥ በጣም ነው ደስ የሚለው። ያው እዚህ ጋር ምን አልኩኝ፣ ያው አንዳንዴ ቢኒስ ለምና ቢቀሰቅሱት ኖሮ ያው እንደ እንትን ነው። ግን እኔ ደነገጥኩኝ እንደዛ ሲጠይቅ ማለት ነው። ምኑ ቤተ ክርስቲያን ስትሄዱ እኔን ለምን አልቀሰቀሳችሁ? እንደው እሷ መምጣቷ ራሱ ሳያቅ ማለት ነውና ለምን አልቀሰቀሳችሁ? እውነቱ ነው። በዛው ደግሞ ያው ሁሌም የምጠይቋት ኤፍራታ መጣ ያው ቀስቅሳችሁ ሰፕራይዝ ብታደርጉት። ይሄም ሌላ ደግሞ አንድ ዳሬ እንትን ያልኩት ምንድን ነው ያው ሁሉም የየራሱ ሀጃ አለበት። እዛ ቤተ ክርስቲያን ሄደው ምንድነው ሲጸልዩ ነው። ሁሉም የየሀጃቸው ነውና በጣም ነው በቃ ያኔ እኔ የሶስታቸውም እንትን አንድ ይመስለኝ ነበረ። ለካ ሁሉም የየራሱ ሀጃ አለበት። ኤፍራታ እንዳው ከናታ የምትገኝበት ቀን ቅርብ እንዲያደርግላት ይህን በቃ የማልችለውን እንዳትሰጠኝ ጌታዬ እያለች ያው እሱን ምንድነው እየጸለየች ነበር ማለት ነው። ዳጊም ደግሞ አሁን እንደዛ ካለች በኋላ ይቅርታ መልሰ ደግሞ ቤተሰቦቼ በሰላም በቃ በመጨረሻ ቤተሰቦቿን ጠቀሰች። ግን ዋናው ሀጃው የሆነው የራሷ ነው ማለት ነው። ያው ማነው ዳጊ ደግሞ ያው ቤተሰቡ ሁሉም እንደዚ ስብስብ ብሎ ሁሉም ነገር ጣጣ ምናምን ጨርሶ አንድ ላይ አኑረን ይህን ቀን ቅርብ አድርግልኝ ብሎ እየጸለየ ነበረ። ገኒም ደግሞ ስለ ልጆቿን እየጸለለ ሀይዋ በቃ ሁሉም ሰው እነዚህ እኔ የሶስታቸውም አንድ ይሆን ያልኩበት ጉዳይ ምንድን ነው ያው ቢሆንም አንድ ነው፣ ግን ትንሽ እንትን አለው የፍረታውን ለየት አለብኝ እና ሁላቸውም የአንድ በቃ መኖር ሰላም ወርዶ ምናምን በቃ አንድ ላይ መኖር ምናምን እሺ የግራጊው ይሁን የፈዛቸውን የእናትዮም ያው ልጆች ብላ ነው እንትን አለችው። የህገ እንትና ደግሞ ተለየ። አይዋ ለካ ሁሉም የራሱ ነው ወይ አለው የሚለው ያው አሰብኩ ማለት ነው። ሌላ የናታና እንዲሁም ደግሞ የማን ነው ያፌት ሰውዬ ስለማልወድ ነው መሰለኝ ስሙ ራሱ አይጠራንም። የእሱን ምርመራ ደርሷል መጥቷል ማለት ነው። ስለዚህ አሁን ምን ይሁን ተከፍቷል አልተከፈተም፣ እሱም አብረን የምናየው ይሆናል። አልተከፈተም ስታየውስ ምን ሆነ? ግን እሷ መክፈት አልነበረባትም። በእርግጥ ዶክተሩ መክፈት ነበረበት ወይም ደግሞ ባሉበት
እንዴት ነው የምታምነው? የሚያምኗትስ እንዴት ነው? በአሁኑ ሰዓት ሁሉም ነገር እውነቱም ነገር እንደ ውሸት ነው የሚታየው፣ ውሸቱም እንደ እውነት። ምክንያቱም ቴክኖሎጂ ረቋል። በቃ እንዳልሆነ ነው የሚሰራው። ስለዚህ ይህ ነገር ቢያውቁስ እሺ ይሏታል ወይ? ያምኗታል ወይ? ትክክለኛ የተጻፈ ነገር በአሁኑ ሰዓት ኢዴት ማድረግ ይቻላል። እንዳልኳችሁ ነው። በቃ የሆነ ፎርጅቱ ነገር እንደ ኦሪጂናል በተሰራበት ዘመን እንዴት እሺ ብሏት ይሄን ነገር ብቻዋን ለማድረግ ወረቀቱ ተቀብላ የመጣችው? ይህ ትንሽ አሳሳቢ ነው። ያላለቀ ጉዳይ ነው። ላይቀበሉ ይችላል። ያፌ ደግሞ ፍጹም አይቀበልም ማለት ነው። እሺ ናታስ ከዚህ ልጅ አሁን በቃ ጥልቅ ያለ ፍቅር ገብቷል። ከዚህ በኋላስ ግን ዛሬ እኔ የምር ፈርቼ ነበረ ቢያገኘው ያኛው ወንድሟን በስካር መንፈስ ሆና ከስንት ዓመት በኋላ ደውሎ እህቴ ስላላት እጅግ በጣም ደስ ብሏታል። ያው አንዳንዴ እህትም ወንድምም እንደዚህ ቅርብ መሆኑ እዛው በዛው እያለ ብዙ ጊዜ ያለ መግባባት በተለያየ የራሳቸው ምክንያት አላቸው። ግን ዛሬ በጣም ግን ይሰማዋል ብዬ አስባለሁ። ከዚህ በኋላ እንደ ድሯችን እንጫወታለሁ ወይ እንደ ድሯችን አብረን እንዘላለሁ። በቃ የድሮ እንትኖችን ነው ያቀረበችውና በእርግጥ ደስ ይላል። ያው እኔ የሆነ ልጁ ውስጥ በጣም ስለተጎዳ ነው እንጂ ከዚህ በፊት ቤዛ እየነገረችው ነበር። ናታና ጽዮን ናታን የእሷ ሲል ነው የሚኖረው ስለ እህቱ ያለው ነገር ምናምን ብላ በጣም ነግራው ነበር። ግን ያኔም ትንሽ እንትን ያለ ይመስለኛል። ሞር ደግሞ ዛሬ ስታወራው ያለው ነገር ይናፍቃታል። ይሄን ጨዋታ ያህትና ብዙ ሰው ይናፍቃል። በነገራችን በተለይ ደግሞ መጀመሪያ አንድ ላይ ነበራችሁ፣ በመሀል ደግሞ የሚመጣው ነገር አይታወቅም። ሰው በተለያየ ምክንያት ያው በእናቱም በአባቱም አልጨከነም እኮ ዛሬ ያ ሁሉም ካደርግ በኋላ ሳትገባ ስትቀር ክላሱ ገብቶ ስታኳኳበት እህትህ የለችም ምናምን ስትለው ምን ሆነች? እንደገና ምን አደረግሻት? እኔማ ምን አደርጋለሁ? የት ሆነ? እኔማ አንቺ ልጠይቅሽ እንጂ እያለ እናትየውም ደንግጧል። እና ብቻ በሆነ ነገር በመልስ ወይም ደግሞ በሆነ ያናደደቻት ነገር እንዳለ ያው ገብቷል ማለት ነው። ገብቶታል ልጁ። አስታውሳችሁ በቤት ስትወጣ ሁለቱም እያወሩ ነበር እና ስለ አባቱ እያወሩ ነበረ። በቃ እንትን ብላ ነው ወጣችሁ። ስለዚህ በዛ ነው እንግዲህ ያው ጠጡምም ምንም ያሉ ማለት ነው። ችግር የለውም ጠጡ መጠጣታቸው። ግን ናታ መጨረሻ ያሳስበኛል። ብዙ ጋርዶች አሏት ሴትዮዋ። እስካሁን በሁለት በአራት ካሜራ ተቀርጿል ሰውየው ከእሷ ጋር ሲንገላታ። ደግሞ ስካርብ እንደዚህ ያስጠላል እንዴ? ጭራሽ ራስን ያስጠላል እንዴ? ጭራሽ ሞድን ያስጠፋል እንዴ? ስካር ረበያል ደግሞ ትችሉበታላችሁ። ለምንድነው ሰው ሲናደድ ሁሌም የሆነ ሞዱ ጥሩ ሳይሆን ሲቀር ለመጠጣት ይሮጣል? ሌሽ ለምን? ይሄ ሁል ጊዜ ጥያቄ ነውና በሆነ ነገር ሲደር እንደዚህ ያልሆነ ቦታ ይገንዴ በቃ አንድኔ ለማብረድ ነው፣ ትንሽ ካለውበት ለመውጣት ነው ምናምን ነው የሚለው። እኔ ይሄ መፍትሄ ነው ብዬ አላስብም። ግን ጠጥቶ ሌላ እንትን ማን የሆነ ሰው እኮ የሆነ ብዙ እንትን አለው፣ የራሱ የሆነ ችግር አለው፣ የራሱ የሆነ ጭንቀት አለው። በቃ በጥቅሉ የሆነ ቦታ ይሆን ይችላል እና ሁሉም ደስተኛ ሆኖ አይደለም። ስለዚህ የየራሱ ጭንቀት አለው። ግን ብዙ ጊዜ እንደዚህ አይነት ራሳቸው ሀጃ ሲኖርባቸው ቶሎ ብሎ ለመጠጥ ነው የሚሮጡት። በቃ መጠጣት ምናምን፣ ከዛ በኋላ ራሳቸውን ትመጠጥ። ይሄ ወደ ራስ ይመለሳሉ ወይ መጠጥ? እውነት የደምላቸው የሁል ጊዜም ጥያቄ ነውና በፍቅረኛቸው ከሚስቶቻቸው ከጓደኞቻቸው በቃ ሆነ ሳይግባቡ ሲቀሩ ሲለያዩ በጣም ትልቅ ጸብ ሲመጣ ብዙ ጊዜ በቃ እጠጣለሁ ጠጣሁ ምናምን ነው የሚሉት። ይሄ መፍትሄ ይሆናል? አይሆንም። እንደው እኔ መፍትሄ ይሆናል ብዬ ማስበው እንደዚህ የሆነ ውስጥ የሆነ ሞዳችሁ ጥሩ ካልሆነ የሆነ ሲትዌሽን ውስጥ ካላችሁ መጠጣቱ መፍትሄ ሳይሆን ከቻላችሁ የሆነ ቦታ ብቻችሁ ደስ የሚል ቦታ ቫኬሽን መሄድ ማለት ነው። ምናልባት ዝም ብሎ ቫኬሽን ሄደ እንዴ ምናምን ልዱ በቃ በአካባቢያችሁም ባለው በየክፍለ ከተማውን በየንትም የሆነ ቦታ አለ የራስ መዝናኛ ምናምን ሰው መበዛበት ቢሆን በትንሽዬ ከተማ ባላችሁበት ቦታ ያው ከተማ ሌለው ቦታ የለም። ይነስም ይብዛ ትንሽም ይሁን ትልቅ የሆነ መናፈሻ አካባቢ ወይም ደግሞ እንደዚህ እንትናችሁ የሚችል ከሆነ በር ምናምን ካላችሁ ወጣ ማለት
ሆናችሁ የሆነ ቦታ ያሳይፋችሁ አየር አሳልፋችሁ ፋብላችሁ መምጣት በቃ። ከቻላችሁ ቫኬሽን ሂዱ፣ ካልሄደችሁ ደግሞ በየአካባቢ ባላችሁ ደስተኛ የሚያደርጋችሁ ነገር ሄዳችሁ ተደሰቱ እንጂ መጠጥ ጠጥቶ ራስን እንትላል። እኔ በዚህ አላምንም። ይቅርታ አድርጉልኝ። ሰላማችሁ እዛ ቪዲዮ ላይክ አድርጉት ባይ